አዲስ ወርቅ ይባላል ከጎንደር ነው የመጣሁት የመወዳደሪያ ሐሳቤ ምንድነው በባህላዊ ሕክምናን ወደ ዘመናዊ በመቀየር ላሞችን በአንድ ጊዜ ሁለት እንዲወልዱ ማድረግ አስቡት ወደ አምሯችሁ እንድታመጡልኝ የምፈልገው ነገር ምንድነው አንድ ምስኪን የሀገራችን ገበሬ አንድ ላም ኖረው ያቺን አንድ ላም በሚያርስበት አጥቶ ሌላ ቀናጆ በሬ ሲፈልግ ምርት ለማምረት ልጆቹን ለመመገብ መከራውን ሲያይበት አሁን ምንድነው ያመጣውት ይዤው የመጣውት ሐሳብ ይህንን የሀገራችን ምስኪን ገበሬ አንድ ላም ኖረው ያቺን አንድ ላሙን በአንድ ጊዜ ሁለት ጥጃ እንድትወልድለት ማድረግ የሚችል የፈጠራ ስራ ያለ ምንም የጎንዮሽ ጉዳት የሀገር በቀል ዕውቀትን ወደ ዘመናዊ በመቀየር ተደራሽ በሆነ የኢኮኖሚካል ጫና በማያሳድር መልኩ ለዚህ የምስኪን የሀገራችን ገበሬ መድረስ እንችል ልጆቹን ሲያስተምር እርሻውን ሲያርስ ሰላም ጤና ይስጥልን አዲስ ወርቅ ይባላል በእንስሳት ሕክምና የዶክተሬት ዲግሪና በፒኤችዲ ደግሞ ሜዲካል ባዮቴክኖሎጂ ያጠናው እገኛለሁ እንደምታውቁት በዚህ ባረፋ በመውሊድ በዓል ላይ ሁላችንም አስቡት የትንሳኤ ጊዜ የነበረንን የበግ ማጣት የዶሮ ማጣት የስጋ ማጣት ይህንን የበግ ማጣት የዶሮ ማጣት የስጋ ማጣት ስንቶቻችን ቤታችን እንዳንኳኳ እናቃለን በግ ስንት እንደገባ ከብት አለ ግን ስጋ የለም መብላት አልቻለም ስለዚህ ይህንን ችግር መፍታት ነው የዛሬው የመጣ ነው ምንድነው አዲስ ኸርባል ፕሮዳክት ኢንዲጂነስ ኖሌጅን በመጠቀም ከጽዋት የሚዘጋጅ ላሞችን በጎችን ፍየሎችን በአንድ ጊዜ መንታ እንዲወልዱ የሚያደርግ የፈጠራ ስራ ነው ይህ የፈጠራ ስራ ደግሞ ዩኒክ ቫልዩ ምን አይነት ዩኒክ ቫልዩ አለው አንደኛ ኢንተርናሽናሊ ፓተንትድ መሆን የቻለ ነው ሁለተኛ ኢንዲጂነስ የሆነ ሳይንቲፊካሊ አፕሩቭድ የሆነ እንትን ነው ሶስተኛ በዓለም የእንስሳት ጤና ድርጅቶች ዕውቅና የተሰጠውና እንደ ሀገር አፍሪካን ማስጠራት የቻለ ድርጅት ነው ሶስተኛ ታርጌት ማርኬታችን ምን ሊሆን ይችላል ምንድነው ታርጌት ምስኪኑ የሀገራችን ገበሬ በአንድ ጊዜ ላሙ ሁለት መንታ ጥጃ እንድትወልድለት ማስቻል ማድረግ ስንችል ኢኮኖሚው ሲያድግ ኢምፖርቱ ኤክስፖርቱ ሲጨምር ኢማጂን ራሳችሁ ወደ ራሳችሁ አስቡት ምን አይነት ማረጋገጫዎች ሊኖሩ ይችላሉ አዲሱ ምን አይነት ማረጋገጫ ሊኖሩት ይችላሉ ኢንተርናሽናሊ ፓተንት ዶክመንት ነው እንደ ዓለም ኢትዮጵያን ማስጠራት የቻለ በፋኦ አፕሩቭድ የተደረገ በግብርና ሚኒስቴር አፕሩቭድ የተደረገ እንዲሁም አሁን ወደ ስራ ለመግባት ማስ ፕሮዳክሽን ላይ እየሰራ ያለ ፒኤልሲ ተቋም እየመሰረትን ነው እንዳጠቃላይ የዚህ ስራ የፈጠራ ሐሳብ መነሻ አያቴ ናቸው አያቴ ቀኝታ ምልክት ይባላሉ የባህል ሕክምና አዋቂ ነው እሳቸው የሚሰጧቸውን የባህላዊ ሕክምና ወደ ዘመናዊ መቀየር በሚል ሐሳብ ይዤ እየተነሳው ነው አሁን ላይ ይሄ ፕሮዳክት ስኬል አፕ መሆን መቻል አለበት ብዙ ነገሮች ማደግ መቻል አለባቸው የመስሪያ ቦታ ያስፈልጋል እጽዋቶችን እያመረተ ነዘው ኤክስትራክት እየተደረገ መሰራት አለበት ቴንኪው አመሰግናለሁ ምርታችን ይሄን ይመስላል ኢንጀክሽኖች ናቸው እነዚህ ለበጎች የሚሰጥ ነው ከብቶች የሚወጉት ነው ይሄ ፕሪዘርቫቲቫቸው ኦኬ በጣም አሪፍ ነው ፕሬዘንቴሽን እና ሐሳቡን እንትን ብሏል ሌላ ቦታ ፕሬዘንት አድርገህ ታውቃለህ እዚህ ጋር ኤዲአይ ምናምን ስለላየ ኦፍ ኮርስ እንትን ላይ ነበርኩኝ ኤዲአይ ላይ ቡት ካምፕ ነበር ትሬኒንግ ነው ኦኬ ቡት ካምፕ ትሬኒንግ ነበር እና ተሸለምክ እዛ ብቻ ነው ጀስት እንትን ፕሮሞሽን ነበር እሺ እና ጀስት ወደ ፋኦ ሄድኳርተር ትሄዳላችሁ ተብለን አንፎርቹኔትሊ በተመሳሳይ አይዲያ ነው በተመሳሳይ አይዲያ ሳይሆን ያኛው ኸርባል ደርማታይትስ ላይ ሞር እንትን እሱ ላይ ኸርባል እንትን ባህላዊ መድኃኒቶችን ወደ ዘመናዊ መቀየር የሚል ኦልሞስት ወደ 4 ስራዎች ፓተንት ዲሆንኩባቸው አሉ ኢንተርናሽናል ፓተንት ዲሆንኩባቸው ሞር ግብርናው ላይና ጤናው ላይ ነው ሁለቱንም ነው ያጠናው የእንስሳት ሕክምና ዶክተር ቻን ነው መሰራው ቲማል ኦኬ where are ቲሞች የታሉ ከጎንደር ነው የመጣው በተወክለን የመጣው ኦኬ ጥሩ አዲሱ ቆንጆ ነው ሐሳቡ ግን ምንድነው መሰለኝ እኔም ኮንሰርን እሱ እንዳለው አሁን አንዳንዴ ብዙ ፓተንት ስለኖረን ብቻ ብዙ ቢዝነስ ይኖረናል ማለት አይደለም አንዳንዴ አንዱን ወደ መሬት ስናወርደው የማህበረሰቡም ችግር ይፈታል ያን ችግር ይፈታል ማለት ነው እንደ ሀገርም ኮንትሪቢዩሽኑ ጥሩ ይሆናል ብዙ ፓተንት አይኖረን ይያልኩ አይደለም
ግን አንዱ ላይ አድምቶ መስራቱን በደንብ ፎከስ ብታደርግበት የመጀመሪያው ጥያቄ ነው። ሁለተኛው ጥያቄ ባይዶ ውድድር ይህ ብቻ ሳይሆን እኔም እንኳን ማቀው የላስት ይር ከሚኒስትሪ ኦፍ ኢኖቬሽን ከክልሉ የቴክኖሎጂና ኢኖቬሽን ቢሮ ጋር በመተባበር እና ባህር ዳር ዩኒቨርሲቲ ጋር በመሆን አንድ ውድድር ነበር የቡት ካምፕ እዛም ጋር ነበርክ የ300 ሺህ ብር ተሸላሚ ነበርክ 300 ሺህ ብር ተሸላሚ ነበር አዎ አንደኛው በሱ በተሸለምከው ሽልማት ምን ደረጃ ደረስክ የመጀመሪያው ጥያቄ ያው ግልጽ መሆን ስላለብን ማለት ነው ሁለተኛው ከሱ ጋር ተያይዞም አንድ በወቅቱ የተነሳ ኮምፕሌን ነበር እንትኑ እኛም ጋር ደርሶ ነበር መጥቶ ነበር ጉዳዩና ቲሞቼ ጋር ብሩ ገብቶልህ ብሩ አልደረሰኝም ብለህ ለቲሞቹ ሁሉ እንደዛ እንዳልካቸው ነገር ማለት ምንም ጥያቄ ምርጫ ስለሌለኝ ነው እንደዛ እንድናገር ያደረገኝ እና ዛሬም ይሄንን ሽልማት የምታሸንፍ ከሆነ አሁንም ያ ነገር የሚፈጠር ከሆነ እንደንተንም ሁለት ነገር የሚፈጥርብን ነገራችን ላይ አንደኛው ፒች ፐርነር እንድንሆን እየተበረታታን እንመጣለን ሁለተኛው ደግሞ ቲም በነገራችን ላይ ፌል ስንወድቅም አብሮን የሚወድቅ ስንነሳም አብሮ የሚነሳ ካላረግናቸው ቲሞቻችን ምን ይሆናል ማለት ነው በጣም ይበታተናሉ ነገም በራስ ላይ ትረስት እያጡ ይመጣሉ ሶ ያ ነገር እንደማይቀጥል ምን ማረጋገጫ አለህ እኔ ምንድነው ሞክረው ስንት አርሶ አደሮች ላይ ወይም ስንት የከተማ አርቢዎች ላይ ሞክረው ውጤት አገኘ ሚለውን እንደገና ደግሞ ኮስቱም ራሱ ዋጋው አመሰግናለሁ ተያይዞ ምን ያህል ብር ነው የሚያስፈልግህ የሚለውን እሺ ቴንክ ዩ አመሰግናለሁ ከቢጃይል ጀምር በጣም ለኔ ትልቅ ኦፖርቹኒቲ ነው ፐርሰናሊም ኮንታክት ባደርግ ደስ ይለኛል አመሰግናለሁ ምን ያክል ብር ነው የሚፈልገው ጀስት ኢማጂን እናድርግ ጀስት ከዚህ አማራ ክልል ኢኖቬሽን ላይ 300 ሺህ ብር ብቻ አይደለም ያገኘው ኢንተርናሽናል ብዙ ግራንቶችን አግኝቻለሁ $5000 $6000 አግኝቻለሁ ጀስት እንደ ቲምም አግኝተናል ጀስት ግን ቲም ውስጥ ሲሆን አንድ ሰው አላማውን አቺቭ ማድረግ መቻል አለበት አላማውን አቺቭ ማድረግ መቻል አለበት ሲባል ሊነሳ ይችላል ማለት እንደ ቲም የተነሳ ነገር ሊኖር ይችላል ቲም ምንድነው አላማ ከያዝን ስራችን አቺቭ ማድረግ አለብን በያስባለሁ ሶ as SEO and founder እኔ ነኝ እንትኑ ሶ የኤች ሜዠርመንቶችን ኃላፊነት ተሰጥቶኛል ፋይናንስ የራሳችን አለን የፋይናንስ ኦዲተር አለን ጀስት አንዳንድ ሰው ደግሞ የራሱ ኮንትሪቢዩሽን ይኖራል የራሱን ኮንትሪቢዩሽን ጀስት እሱን እንትን በማድረግ ጀስት ያለውን እንትን ከተፈቀደው አላማ ውጭ ማዋል አይቻልም ሶ ከተፈቀደ 300 ሺህ ብር ከተሰጠን 100 ሺህ ብር መከፋፈል የለብንም በያምናል ጀስት ምንድነው ኢንፑት ላይ መሆን መቻል አለበት ለምሳሌ በተሰጠው 300 ሺህ ብር ምን አደረክበት ነው የተባለው ኳሊቲው በጣም ጨምሯል ይቺ አይስ ቦክስ 50 ሺህ ብር ነች አይስ ቦክሷ ራሷን ፕሪዘርቭ አድርጋ እንትን ማለት 50 ሺህ ብር ነች ሶ 300 ሺህ ብር በዚህ ስንት ሊገዛ ይችላል ኦልሞስት 6 ራሱ አይገዛልህ ማለት ነው ሶ ዲሲሚኔት ማድረግ አትችልም ሶ ይሄ ስራ ያለብን ብር መከፋፈል አንችልም ሊደረግም አይችልም እኔ ስለመከፋፈሉ አይደለም የኔም ጥያቄ ሶ ስራው ላይ ነው የምናውለው ብር ይገኛል ስራ ላይ ክስ ሊኖር ይችላል ጀስት ዚስ አር ቻሌንጅስ ቢዝነስ ላይ ስትገባ ቻሌንጆቹ እነዚህ ናቸው ቲም ላይ ቻሌንጅ ሊኖር ይችላል ምን ላይ ቻሌንጅ ሊኖር ይችላል ሶ ግን አላማ አለው ይሄ ስራ ጀስት ህይወታችን ሳክሪፋይ ያደረግንበት ነው ኢንግሬዲየንት አንጡ ተብለን ቤልጂየም ሀገር ድረስ አርቲፊሻሊ ሲንተሳይዝ ለማድረግ ያንን ሙከራ አልፈን የመጣን ሰዎች ነን ሶ ይሄ አቺቭ ሳይሆን አሁን ኦሬዲ ስታቢሊሽ ያደረግን ስለሆነ የመጣ ነው ያ አቺቭ ሳይሆን ምንም ነገር ማድረግ አንችልም ጀስት የራሳችን ነገር ሊኖረን ይችላል አሁን ላይ እስካሁን ምን ያክል ገበሬዎች ደርሳችኋል የገበሬዎችን ኢንተርቪው ላሰማችሁ ምን ያክል ደስ እንደሚላቸውና ምን ያክል እንትኑ እንደሚመቻቸው እነዚህ ሁለት የተወለዱ ጥጃዎች ነው እስካሁን 250 ጥጃዎችን ማዋለድ ይችላል 98.5% ኢፊካሲ ማለት ነው እንስሳቶቹ የተወለዱት እነዚህ ናቸው እስኪ ሁለቱ ጥጃዎች የተወለዱ ናቸው ኢንጀክሽን ስሰጥ ላሳያችሁ ማሳየት ይችላል ሁሉም ነገር አለ ገበሬዎች እንደዚህ ማድረግ ትችላላችሁ we are fine ማለት በጣም ደስተኞችም እድለኞችም ነን እንደ ክልል በዚህ ጉዳይ ማለት ግን ከፕሮግራሙ አንፃር ነው እኛ እየጠየቅን ያለን ፕሮግራሙ ለኒው ኢኖቬተርስ ከሚሰጠው እድል አንፃር ነው እኛም እየተጨነቅን ያለን ፕሮግራሙ የሚሰጠው ለኒው ኢኖቬተርስ አንተ በጣም ጥሩ ሂዳሃል ግራንቶችንም አግኝተሃል ሽልማቶችን በጣም ለክልል ኩራትም ሀብትም ነው እኔ ከገበሬው ማህበረሰብ የመጣው ስለሆነ አውቀዋለሁ እና ይሄ በጣም ትልቅ ኢኖቬቲቭ አይዲያ ነው ከአርቲፊሻል ኢንሰሚኔሽን በላይ ነው ከማዳቀል አገልግሎት በላይ ነው አዳቅለን እንደውም አንዳንዴ መካንነት ይከሰታል እስከ 38% ደርሶ እንደነበር አስታውሳለሁ አንድ ወቅት ማለት ነው ይሄ ግን 98.5% የፈርቲሊቲ ሬታቸው ትዊንስ ይሆናሉ የሚለው which is very fine ማለት ነው በጣም ጥሩ ነው
ግን ፒች ፕርነር የሚለው አይነት ነገር ነው እኔ እያሰጋኛለ እንደ ጓደኛዬ ማለት ነው። እሱ ካልሆነ በስተቀር ኢትስ ቬሪ ኖቨል አይዲያ። ጀስት ምንድነው አሁንም ኮንክሪት አድርጌ ልነግራችሁ የምችለው ከዚህ በኋላም ግራንቶችን እንፈልጋለሁ፣ በደንብ እንፈልጋለሁ። ቢጃይ ለጠየቀኝ ጥያቄ ምንድነው አሁን ላይ 6 ሚሊዮን ብር እፈልጋለሁ። 6 ሚሊዮን ብር ስፈልግ ምንድነው የምታደርግበት ልትሉ ትችላላችሁ። ጀስት የራሴ ማሳዎች ይኖሩኛል፣ የራሴ ፕላንቱን ማበቅልበት ማሳ ይኖረኛል። ብዙ ሶፊስቲኬት ማሳሪያዎች አሉ። አሁን ከዩኒቨርሲቲዎች ጋር ኮንጁጌት አድርጌ እየሰራው ነው። ለምሳሌ ጎንደር ዩኒቨርሲቲ አንድ ማሽን አይስ ቦክስ ለምሳሌ እንደ ፓርትነርሺፕ ስራውን አይቶ ጎንደር ዩኒቨርሲቲ ፋርም ላይ ስራውን ስላየ አይስ ቦክሶች አንዳንድ ኬሚካሎችን ምንም አልቸገረ ማለት ነው። ዩኒቨርሲቲው ራሱ ሰፖርት ያደርገኛል። ሶ አሁን ላይ 6 ሚሊዮን ብር ያስፈልገኛል። ለምን ማስ ፕሮዳክሽን ያስፈልጋል። ጀስት የሰውን ኢንቴንሽን አየሁት፣ እየተሰማማ እየመጣ ነው። ሶ እየተሰማማ እየመጣ ስለሆነ ማስ ፕሮዳክሽን ያስፈልገኛል። ሶ አንዷን እንትን ለማድረግ አንዷን ፕሮሰስ ለማድረግ አንዷን ምርት ፕሮሰስ ለማድረግ ጀስት አሁን ላይ 3 ቀን ነው እየፈጀብኛል። ይሄን 3 ቀን እስከ 30 ሰከንድ ማድረስ የሚችል ቻይና ላይ ማሽን አለ። እሱ 10 ሚሊዮን ብር ነው። አሁን ካለን እንደ ድርጅት ካለን 1 ሚሊዮን ብር ጨምረን 6 ሚሊዮን ብር ካገኘን ያንን አክሰስ አድርገን ስራችንን ማድረግ እንችላለን። ፎር ሹር ማስጠራትም እንደሚችል አምናለሁ። ብራቮ። ደስ የሚል ፕሬዘንቴሽን ነበር። ዳኞቹም በጣም አሪፍ ናቸው። ሆፕፉሊ አይ ዊል ቢ ዊነር